2017 ንግድ ፍቃድ ሁላችንም በስልካችን እናድሳለን። ለግል ነጋዴዎች ግብር ከፍላችሁ ፍሪላንስ ከወሰዳችሁ በኋላ ምንም አያስፈልግም። ኢትሬድ ላይ ገብተን 102 ብር ከፍለን ምስክር ወረቀት ነው የምናወርደው። ኦፔራ እንገባለን። ኢትሬድ እንላለን። ኢትሬድ.gov.ኢቲ ከገባን በኋላ ቲን ነምበር እናስገባለን። ፓስወርዳችን እናስገባለን። ፓስወርዳችን ግን ምን ረሳ ከሆነ የረሳነው ከሆነ ፎርጌት እንለዋለን። ፎርጌት እንለውና ቲን ነምበር ስልክ ቁጥራችንና አዲስ የይለፍ ቃልና ድጋሚ የይለፍ ቃል አስገብተን ወደ ስልካችን ማረጋገጫ መላክ እንችላለን። ግን ስልካችን ኢትሬድ ላይ ስንመዘገብ ያስገባነው ስልክ ቁጥር መሆን አለበት። ከአንድ ደቂቃ በኋላ ይላክልናል የማረጋገጫ ቁጥር በስልካችን። ሳናጠፋው ሚኒማይዝ እያደረግን እንሞላለን ቁጥሩን። አረጋግጠን እንለዋለን። ከዛ ይግቡ እንላለን። ከገባን በኋላ እንደዚህ ይመጣልናል። ልክ እንደ ኮምፒውተር እንድንጠቀም 3 ነጠብጣቡን ነክተን ዲስክቶፕ ላይአውት እንላለን። ከዛ የንግድ ፍቃድ እንላለን። ከዛ የንግድ ፍቃድ እድሳት እንላለን። ከዛ እነዚህ መስፈርቶቹን ነው የሚነግረን። ከዛ ይቀጥሉ እንላለን። እነዚህ ጋር ከአንድ በላይ ንግድ ፍቃድ ካለን እዚህ ጋር ይደረደርልናል። እየመረጥን ቀጥል ነው የምንለው። ከዛ ይሄ ይመጣልናል። ከገቢዎች ፍሪላንስ ስለወሰድን ተረጋግጧል ነው የሚለን። ይቀጥሉ እንላለን። ከዛ ይቀጥሉ እንላለን አሁንም። ከዛ ክፍያ ቁጥር መጥቶልናል። ክፍያ እንከፍላለን። በፈለጋችሁ መክፈል ትችላላችሁ። ከፈለጋችሁ በኢትዮጵያ ንግድ ባንክ ወይም በቴሌብር የመንግስት አገልግሎት ብዬ የንግድና ቀጠና ትስስር ውስጥ እገባለሁ። የትዕዛዝ ቁጥር አስገባለሁ። ፔስት አረጋለሁ። በዚህ መልኩ ከፍያለሁ ማለት ነው። ከዛ ሪፍሬሽ አረጋለሁ ሄጄ ክፍያ ስለከፈልኩኝ ምስክር ወረቀት ተልኮልኛል። አወርደዋለሁ። ይሄው በዚህ መልኩ መጥቶልኛል ማለት ነው ንግድ ፍቃዱ ታድሶ። ከዛ ፕሪንት ማድረግ ስላለብኝ ሼር አድርጌ በቴሌግራም ልኬ ፕሪንት ማድረግ እችላለሁ። በዚህ መልኩ ንግድ ፍቃድ በስልካችን ማደስ እንችላለን።